ሙሉጌታ የሚባል ሰው ያውቃሉ? ሙሉጌታ ነኝ። ሙሉጌታ ነው። ሙሉጌታ ነኝ። እሸቴ ተብሎ የሚጠራ ሰው አባቴ ነው። ደግፌ ደገፎ አያቴ ነው። አራ ጨብጭ በጭ አታርጉ። በደንብ አጨብጭ። አበባ የምትባል ሴት ታውቂያለሽ? አዎ ሰራተኛዬ ነበረች፣ የቤት አገልጋይ። ይኸውልሽ እሷ ከሄደች በኋላ ብዙ ነገር ተበላሽቶብሻል። ትክክል። ከዛ ጊዜ በኋላ ቤታችሁ፣ ሰላማችሁ፣ ነገራችሁ ጥሩ አይደለም። አዎ ከባለቤቴ ጋርም ተለያይተናል። ቢኮዝ እኔ መንፈሳዊ ዓለም ላይ እቺን ሴት ቤታችሁን አናክታ ነው ማየው። ትክክል። ትልቅ ጥፋት ሰርታ ነው ሄደችው። አዎ አንቺ ለእግዚአብሔር ብለሽ ትተሻል። አዎ ቤታችሁ ከዛ በፊት በጣም ሰላም ነበረ። ትክክል። አበባ የምትባል ሴት ቤትሽ ከገባሽ በኋላ ነገር ተበላሸ። ልክ ነው። የእግዚአብሔር ሰው ትዳርሽ ተበላሸ። ኢቭን ጥሩ ኢኮኖሚካሊ ነበራችሁ፣ ፋይናንሻሊ ጥሩ ነበራችሁ፣ ገንዘብ በተመለከተ አትቸገሩም። ኢሚዲየትሊ እቺ ሴት ከገባች በኋላ ነገራችሁ ሁሉ ተበላሽቷል። ትክክል። 2 መኪና ሸጥኩኝ፣ ያለኝን ንብረት በሙሉ ነው ሸጥኩኝ። እግዚአብሔር እንደዚህ በላት አለኝ፣ ቤትሽ ላይ የገባውን የጨለማ አዋጅ መትቻለሁ። አሜን። ከዚህ ቀን ጀምሮ የተያዙ በረከቶችሽ ተለቀቁ። አሜን። ዘመንሽ ተለቀቀ። አሜን። አበባ የምትባል ሴት ታውቂያለሽ? አዎ ሰራተኛዬ ነበረች፣ የቤት አገልጋይ። ታሪካችሁ ይቀየር። አሜን። በብዙ ውጣ ውረድ ውስጥ ሆነሽ አይሻለሁ። አዎ በጣም ትክክል። በብዙ ቻሌንጅ ውስጥ ሆነሽ አይሻለሁ። በጣም ነገሮች ሁሉ ተዘጋግተውብሽ አይሻለሁ። ትክክል። የእግዚአብሔር ሰው እግዚአብሔር አምላክ እንደዚህ በላት አለኝ፣ አዲስ በር ከፍትልሻለሁ። አሜን። አሜን። እግዚአብሔር አዲስ በር ሲከፍትልሽ ያለው አሜን። ለልጆችሽ ለቤተሰብሽ የምትትረፈረፊ ትሆኛለሽ። አሜን። ነገርሽ ከዚህ በኋላ አይበላሽም። አሜን። አሜን። ይኸውልሽ እሷ ከሄደች በኋላ ብዙ ነገር ተበላሽቶብሻል። ትክክል። ከዛ ጊዜ በኋላ ቤታችሁ፣ ሰላማችሁ፣ ነገራችሁ ጥሩ አይደለም። አዎ ከባለቤቴ ጋርም ተለያይተናል። ቢኮዝ እኔ መንፈሳዊ ዓለም ላይ እቺን ሴት ቤታችሁን አናክታ ነው ማየው። ትክክል። ትልቅ ጥፋት ሰርታ ነው ሄደችው። አዎ አንቺ ለእግዚአብሔር ብለሽ ትተሻል። አዎ ቤታችሁ ከዛ በፊት በጣም ሰላም ነበረ። ትክክል። አበባ የምትባል ሴት ቤትሽ ከገባሽ በኋላ ነገር ተበላሸ። ልክ ነው። የእግዚአብሔር ሰው ትዳርሽ ተበላሸ። ኢቭን ጥሩ ኢኮኖሚካሊ ነበራችሁ፣ ፋይናንሻሊ ጥሩ ነበራችሁ፣ ገንዘብ በተመለከተ አትቸገሩም። ኢሚዲየትሊ እቺ ሴት ከገባች በኋላ ነገራችሁ ሁሉ ተበላሽቷል። ትክክል። 2 መኪና ሸጥኩኝ፣ ያለኝን ንብረት በሙሉ ነው ሸጥኩት። ዛሬ መንፈሱን ልርገመው። አሜን። ልጸልይ። እግዚአብሔር እንደዚህ በላት አለኝ፣ ቤትሽ ላይ በዚች ሴት አማካኝነት ገብቶ ነገርሽን ያበላሸ ዘንዶ ዛሬ ተገደለ። አሜን። ከዚህ ቀን ጀምሮ አለኝ ጌታ ለቤትሽ ነፃ መውጣት ሆነ። አሜን። የተዘጋጉ በሮችሽ ሁሉ በኃይል ሲከፈቱ ያለ አሜን። እግዚአብሔር እንደዚህ በላት አለኝ፣ ነገርሽን ሁሉ ቀየርኩት አለ። አሜን። ኢየሱስ ጌታ ነው። አሜን። አሜን። ትክክል። እግዚአብሔር በጣም አደገኛ ሴት፣ ሰው አጥማጅ ሴት፣ ትክክል። ወንድ አጥማጅ ሴት፣ በጣም ከወንዶች ጋር በገባችበት ቤት ከወንድ ጋር ነው የምትተኛው። ትክክል። በኢየሱስ ከዛ ኢሚዲየትሊ አብረው ከሷ ጋር የተኙ ወንዶች ትዳራቸውን ይፈታሉ። ከቶሻል። ትክክል። እውነት ነው። እኔ አንቺ የምታውቂው መንፈሳዊ ዓለም ላይ አንቺ የምታውቂው ግን በልብሽ ደብቀሽ ያሹ ነገር ስላለ ነው የምነግርሽ። እግዚአብሔር እንደዚህ በላት አለኝ፣ ቤትሽ ላይ የገባውን የጨለማ አዋጅ መትቻለሁ። አሜን። ከዚህ ቀን ጀምሮ የተያዙ በረከቶችሽ ተለቀቁ። አሜን። ዘመንሽ ተለቀቀ። አሜን። በሚገርም ሁኔታ ለብዙዎች የምግብ ስፍራ ታውቂያለሽ አይደል? የምግብ ስፍራ አያለው። በሚገርም ሁኔታ እንደዚህ አይነት ቦታ እግዚአብሔር አሳልፎ ሲሰጥ አሜን። አሜን። የሥራ በር ተከፍቷል። አሜን። መንፈሱን እግዚአብሔር መጥቷል። አሜን። እጃችሁን ከፍ አድርጉ። ወደ ህይወታችሁ የሚገቡ እግዚአብሔራዊ ያልሆኑ ሰዎች ይከልከሉ። አጋንንት የላካቸው ከቤታችሁ ላይ ይመቱ፣ ከትዳራቸው ላይ ይመቱ፣ ከጤንነታቸው ላይ ይመቱ። አሜን። መንፈስ ቅዱስ አሁን እቺን ሴትዮ ስም መጥራት ይፈልገው ያላለቀ ይሄ በመንፈስ አታክ ስለተደረግሽ ነው። አንቺም ልጆችሽም ነገርሽ ስራ ሁሉ አስጠልቶሻል። አሁን መስራት ብቻ ሳይሆን ጭንቅላትሽ በቃ ያስጠላል፣ ይደክማል። በጣም ወደ ካናዳ ሊሄድ ብዬ ኡጋንዳ አመት ቆይቼ ነው የተመለስኩት። አልሳካ ብሎኝ ወደ ውጭ ልትሄጂ? ኡጋንዳ ኬንያ ነበርኩ። ካናዳ ፕሮሰስ? አዎ። ብቻሽን ከልጆችሽ ጋር? ልጆችን ይዤ
ኡጋንዳም ኬንያም ሄድሽ? አሁን 4 ወራችን ከመጣ ወደዚህ ተመለሽ ነው። ፌል አረገ? እኔ እዚሁ ሀገር እንድትባረኪ ነው መጸልይ። አሜን። በኢየሱስ ስም በረሽ ተከፈተ። አሜን። ራዲና ማሳታ ካይ ተከፈተ በሉ። ተከፈተ። ድገሙና ተከፈተ። ተከፈተ። አሜን። ተባረኪልኝ። አሜን። ጋሽ ልጸልይሎት ነው። እዚህ ጋር ከየት መጡ? አየር ጤና ነበርኩ። አሁን በቅርብ ነው የሆነች ቤት እዚህ ጋር ሙሉ ጌታ የሚባል ሰው ያውቃሉ? ሙሉ ጌታ ነኝ። ሙሉ ጌታ ነው። ሙሉ ጌታ ነኝ። ኧረ አጨብጭቡ በደምብ። እሸቴ ተብሎ የሚጠራ ሰው አባቴ ነው። ደግፌ ደገፎ አያቴ ነው። ኧረ አጨብጭቡ። በጭ አታርጉ፣ በደንብ አጨብጭቡ። ሙሉ ጌታ አንተ ነህ። ደገፉ እሸቱ አባት ነው። እሸቴ አባቴ ነው። ደገፉ አያት ነው። ደገፉ አያቴ ነው። ዛሬ ጸልይልሃለሁ። ለረጅም ዓመት የተያዘው በረከት ዛሬ ይለቀቃል። ራባዳና ማሳታካይ ይኸውልህ ምን እንደማይ ታውቃለህ? እስከ ዛሬ ዋጋ ከከፈልክበት ልጸልይልህ አይደለ? አዎ ኦልሞስት 20 ዓመት ብዙ ተንከራተትክ። ብዙ ሀገር ብዙ ዋጋ ከፈልክ በረሃ ላይ። ትክክል ነው። ምንም ግን ለውጥ የለም። ትክክል ነው። አሁን ከምትኖርበት እዚህ ጋር አለኝ ከምትለው ነገር ውጪ ምንም የለም። ትክክል ነው። እግዚአብሔር እንደዚህ በለው አለ ማዲላ ቪና ሳታካያ እንዳትባረክ የሚከለክል እሸቴ ተብሎ የሚጠራው ሰው ላይ ያለ የዘር ማንዘር እርግማን፣ በረከት የማይወድ ስኬት የማይወድ አምልኮ ይመለክ የነበረ እግዚአብሔር ዛሬ መንፈሱን ገድየዋለሁ አለ፣ መትቼዋለሁ አለ። ከዚህ ቀን ጀምሮ ለአንተ መፈታት ሆነልህ። አሜን አሜን። እግዚአብሔር እንደዚህ በለው አለ ልጄ ባረከሃለሁ፣ ተአምራቴን አሳይሃለሁ። አሁን አንተ ይኸውልህ እግዚአብሔርን ታምነህ ብቻ ነው እየኖርክ ያለኸው። አዎ ምንም ነገር የለም። ምድረ በዳ ነው። ምድረ በዳ ትክክል ነው። ምድረ በዳ በቃ ትገባለህ ትወጣለህ። እግዚአብሔር በቃ ያኖራል አይደለ? በቃ እግዚአብሔር አኑረኝ እያለ ምንድነው የምሰራው? ከዚህ በኋላ ባለኝ ህይወት ምንድነው የምሰራው? እግዚአብሔር ዳይሬክሽን ስጠኝ። ምንድነው አሁን እግዚአብሔርን ካወቅኩ ቆይቻለሁ፣ ግን በብዙ ነገሮች ያው እግዚአብሔርም እንደገለጠው በቃ በምድረ በዳ በተለያዩ ቦታዎች ያልዞርኩበት ኢትዮጵያ አካባቢ የለም፣ በስራ በምናምን የለም፣ ጠብ የሚል ነገር የለም። እና እኔ በተወሰነ መልኩ ከእናትም ከአባትም የዘር ማንዘር እርግማን እንዳለ አውቃለሁ። በወንድሞችም በእህቴም በኩል ችግሮች አሉ እና ሴንስ አደርጋለሁ፣ እጸልያለሁ። ግን ጸሎት ደግሞ ኃይለኛ ካልሆነ ካልተሰበረ በኃይለኛ ጸሎት ሁሉም ይጸልያል። ሁሉም ጸሎት ግን እኔ እኩል ነው ብዬ አላምንም። ምክንያቱም ኃይለኛ ጸሎት ያስፈልጋል። ቅባት የሚያስፈልገው እኮ ለዛ ነው። ያቃተንን ነገር ሄዶ ይሰብረዋል። ዛሬ ጸልያለሁ። አጨብጭቡ ለጌታ ክብር። ሃሌሉያ። እግዚአብሔር እንደዚህ በለው አለኝ። አሜን። ይሄ በዘር ማንዘር የሚሰራ ሀያት ላይ ቤተሰብ ላይ ተቀምጦ የሚሰራው መንፈስ እግዚአብሔር ዛሬ ገድየዋለሁ አለኝ። እርፍ ብለህ ቁጭ ብለህ የምትሰራበት የስራን በር እግዚአብሔር ከፍቻለሁ አለ። ከዚህ ቀን ጀምሮ አለኝ አሳርፍሃለሁ፣ እየባረኩ ባርክሃለሁ፣ የብዙዎች እረፍት መንገድ ትሆናለህ። እግዚአብሔር ነገርን ፈተዋል። ተፈታ በሉስ። አሜን። መኪና ነርተህ ታውቃለህ? ከዚህ በፊት የሆነ ሹፍርና ሞክረህ ታውቃለህ? ይገርምሃል፣ በጣም ብዙ ነው። አሁን 88 ዓመት ብረት ማለት መቼ ነው? ስንት ዓመት? የዛን ጊዜ የተወሰነች ለማመር ነበረ። ተጋጨው ማለት በጣም ሱፐር አክቲቭ ነህ አለኝ። አለማመጁ በጣም ሱፐር አክቲቭ ነህ ምናምን። በዛን ጊዜ ወጣት እንዳንተ በነበርኩ ጊዜ ካንተም ባነስኩ ጊዜ አስተማሪ ነበርኩ። ሃይ ስኩል ላይ አስተምር ነበረ። እሺ በጣም በቃ ኦቨር ኮንፊደንስ መጣና ተጋጨው። ልጁ በጣም ከሌላ መኪና ማለት ነው እዛው ከሚለማመድ ከአንድ መኪና ተጋጨው። ከዛ በኋላ ተውኩት አቆምክ? ተውኩት በቃ። ግን ልጁ እኔ በጣም ያው ደሞዜም ትንሽ ነች። በቃ የሁለት ወር ደሞዜ በቃ ለዚህ ሰውዬ ከፈልኩ ብዬው ነበረ። ብዙም አይደለም። ልጁም ሊያስከፍለኝ ይችላል፣ የወር ደሞዜንም በላይ ሊያስከፍለኝ ይችል ነበር። ግን በጣም ከሰው ጋር ስለምግባባ
ተወኝ፣ በቃ ስለሚወደኝ ተወኝ። ከዛም በኋላ ተውኩት በቃ። እሺ ቀጥረ ማሰራት ትፈልጋለህ? መኪና አሁን ልጠራልህ ነው። አዎ ውስጥ ያለ ብቻስ እግዚአብሔር ውስጥ ያለውን ነገር ነው የሚያደርገው። እግዚአብሔር ብዙ ጊዜ ውስጣችን ያለ ኃጢአት ያልሆነ ነገር ካለ ከእግዚአብሔር ሐሳብና ፈቃድ ውጪ ካልሆነ ውስጣችን ያለው መልካም ነገር ሁሉ እግዚአብሔር እንደሚያደርገው አውቃለሁ እና በውስጤ አለ። አንድ እግዚአብሔር መኪና ሲገዛልህ አሜን ቁጭ ብለህ ሹፌሮች ቀርጠህ ስታሰራል። አሜን። እግዚአብሔር አምላክ እንደዚህ በለው አለኝ። ማዲላ ቬና ማሳ የእናንተም በረከት ተለቀቀ። አሜን። የእናንተም ፋይናንስ ተለቀቀ። የእናንተም ኢኮኖሚ ተለቀቀ። በኢየሱስም መፈታት ሆነላችሁ። እግዚአብሔር እንደዚህ በለው አለኝ። የሚያምር መኪና በራእይኔ መኪና ቁልፍ እጅ ላይ ይዘሃል። አሜን አሜን። ሰጠ። አሜን ሆነ በሉስ። አሜን። እንዴ ለኔም አትሉም እንዴ? አሜን አሜን። እግዚአብሔር ባረከው አለኝ። አሜን። መርገሙን ሰብሬዋል። አሜን። እስቲ ሞቷል በሉስ። ሞቷል። ስፒሪቱ እሸቴ ላይ ሆኖ ነው የሚሰራው። እግዚአብሔር ገድየዋለሁ። እንደ እግዚአብሔር በኔ ጊዜያችሁን ማሉሰድ በጣም የሚገርም አንድ ወቅት ላይ ይሄው መንፈስ ኮሮና እንዴት እንደያዘኝ አላቅም፣ ሊገለኝ ነበር በኮሮና። እግዚአብሔር እንግዲህ እንዳልሞት ያደረገው ከዚህ በኋላ የሱን ስራ እሰራለሁ። ብዙ ነገሮች አሉ በውስጤ፣ ብዙ የምሰራቸው ስራዎች፣ ብዙ በፕሮጀክት ብዙ ነገሮች አሉ፣ ስፔሻሊ በመንፈሳዊ ነገር። ያ ሁሉ እንዳይገለጥ እኔ እጸልያለሁ። እንዴ ዝም ብዬ እድሜ እየሄደ ነው እኮ ይህንን ነገር እግዚአብሔር ሳልሰራ በኋላ በፊት ሆነ እንዳትታዘብኝ እያልኩት ነው እግዚአብሔርን። እዚህ በቀሪ ዘመን የምሰራውን ስራ ስጠኝ፣ ግለጽልኝ፣ ዳይሬክሽን ስጠኝ። በኋላ ደግሞ ከሄድኩ በኋላ በእግዚአብሔር ፊት ያው መጠየቃችን አይቀርም። ምን ሰራልኝ እንዳትለኝ እግዚአብሔር እያልኩ በጣም እጸልያለሁ። ግን ምንድነው ከፍተኛው ነው ተጽዕኖ ያው እግዚአብሔር ምን እንደገለጠው በዘር በኩል ይመጣ መርገም አለ። ያ በቃ ስራ እንዳልሰራ ዝም ብሎ ጊዜን እየፈጀብኝ ያለ ነገር። ሀያት ላይ ነበር የሚሰራው፣ ዛሬ ገልብጫዋል። አሜን። ተገልብጧል በሉስ። አሜን። እግዚአብሔር ፈታው ካለ አሜን። ታገለግለኛለህ፣ አሜን። ታስታርቃለህ፣ አሜን። የብዙ ሰዎች የረፍት መንገድ ትሆናለህ። አሜን። ቀሪ ዘመን የበረከት። አሜን። አጨብጭቡ ለጌታ።